السلام عليكم ورحمة الله وبركاته. ቤተሰቦች ኢድ ሙባረክ عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم زرقوا كلم صوتها سايل بتفضلوا سلطان هاتمارك سايفرجوا بانواراتشو ጎን ለጎን ትከሻ ቢገጥሙ በእስላም ልባቸው ውበት ድምቀቱ ፈነጠቀ አንድ መልካቸው ለአንዱ ፈጣሪ ምስጋናም ተቀበለዋል መላክ ባርናቆት ማሜዋት ቋሬት ጾታ ሳይለይ በተፈጥሯቸው ስልጣን ሀትማረግ ሳይፈረጁ ባኗኗራቸው ጎን ለጎን ትከሻ ቢገጥሙ በእስላም ልባቸው ውበት ድምቀቱ ፈነጠቀ አንድ መልካቸው ለአንዱ ፈጣሪ ምስጋናም ክብረውን ማዒዶ መላእክት ባርናቆት ማየት ጓግተው መሬት ወረዱ عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم زرقوا كلم صوتها سايل بتفضلوا سلطان هاتمارك سايفرجوا بانواراتشو ጎን ለጎን ትከሻ ቢገጥሙ በእስላም ልባቸው ውበት ድምቀቱ ፈነጠቀ አንድ መልካቸው ለአንዱ ፈጣሪ ምስጋናም ክብረውን ማዒዶ መላእክት ባርናቆት ማየት ጓግተው መሬት ወረዱ عيد مبارك 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 لنا ولكم عيد مبارك مبارك مبارك
እንግዲህ ቤተሰብ ይኸው ዛሬ ኢድን በማስመልከት ሌላ ጊዜ ያው ኢድ ሲገባ ወይም ኢድ ሲደርስ እኔ በጣም ነበር የምከፋው፣ በጣም ነበር ማዝነው። ምክንያቱም አንድ የለመድኩት ልምድ ነበርና እሱም ደግሞ በአያቴ ነበር። አያቴ አላህ ጀነተል ፊርደውስ ይወፍቃት እና ያው ሁላችንም ወደዛው ነን። ዛሬ ደግሞ ኢድ ስለነበር ትላንትና በጣም ደብሮኝ ነበር ምናምን ነገርና የሆነ ነገር ወዲያውኑም ሀሳብ መጣ። በቃ ትዝ አለኝ ለምን በአያቴ ስም በቻልኩት በአቅሜን ሰደቃ አልሰጠም አልኩኝና የተወሰነች ለእህት ለወንድሞቼ ለተቸገሩ ለእህት ወንድሞቼ እንግዲህ ያው የተወሰነ በራሴ በአቅሜ ሰደቃ ልሰጥ ነው፣ ያው ለአባቴ ማለት ነው። እንግዲህ አያቴም ባለችበት አላህ ጀነተል ፊርደውስ ይወፍቃት። ያው ሁላችንም ወደዛው ነን። ግን ያው አንዳንዴ ምን ወደው ሰው ቀድሞን ሲሄድ ብቻ አላቅም የሆነ የሚሰማችሁ ስሜት አለና እኔም ያ ስሜት ሁሉ ጊዜ ኢድ በመጣ ቁጥር ያስታውሰኛል ነው። ምክንያቱም እሷ ጋር ለኔ የተለየ እንክብካቤ ነበር ያለውና ብቻ ብዙ ነገር አንደኛ አያቴ ስትሞት ያው አልነበርኩም ምናምንና ብዙ ነገር እንትን ስላልኩኝ በቃ ያንን ነገር በጣም ይረብሸኛል፣ በጣም ማለት ነው። እና ደግሞ በቃ ምን ልበላችሁ የምር በጣም ከባድ ነው ስሜቱ። እንጃ የሚያውቀው ያውቀዋል። ምናልባት የአያት ፍቅር ያየ ሰው ይረዳኛልና ዛሬ እንግዲህ ያው አላያት ዱአ አድርጉላት ብዬ ለተወሰኑ ትንሽ ሰዎች ዱአ እንዲያደርጉላት በእሷ ስም ሰደቃ ማድረግ ፈለኩኝና እንግዲህ ይሄው ሰደቃም እየሰጠው ነው። ያው እኔ መስጠት ስለማልችል ለትልቅ ሰው ነው የምሰጠው። ትልልቅ ሰዎች ናቸው የሚያከፋፍሉልኝና ያው እነሱ ስለሚያውቁበት ማለት ነው። ብቻ ያው
ሁላችንም ዛሬ ከኔ ጋር ብትኖር በጣም ደስ ይለኝ ነበር፣ ግን አላህ አልፈቀደምና በአላህ ስራ ደግሞ ማንም መግባት አይችልም። እሱ የፈቀደውንና የወደደውን ነው የሚያደርገው። ስለዚህ እኔም ለአያቴን መልካሙን ያው ዱዓ እያደረኩኝ ዛሬ ደግሞ ወላሂ ደስ በሚል ሁኔታ ነው በቃ ትላንት ጀምሬ ይሄን ነገር ስላሰብ ከዚህ በፊት በጣም እረብሻለሁ ምናምን ይደብረኛል፣ ብቸኝነት በቃ አለ አይደል ብዙ ነገሮች ይሰሙኛልና ዛሬ ደግሞ ከትላንት ጀምሮ በጣም ደብሮኝ ነበር። ትላንት ለምን ዱዓ አላስደረገም ያቅሜን እንትን ብዬ ምናምን አልኩኝና እንግዲህ ባቅሜን እቺን አድርጌያለሁ። ያው እንግዲህ እንደነገርኳችሁ ከዚህ በፊት አልነገርኳችሁም እና ስራም ጀምሬያለሁ። ወደ ሀገር ቤት የፈለጋችሁት የተለያዩ እቃዎችን መላክ ወይም ማዘዝ ከፈለጋችሁ ጻፉልኝ፣ አወራችኋለሁኝ እና እነዚህ ስራ ጀምሬያለሁ። አልባሳት እቃዎች፣ የተለያዩ እቃዎች ሊሆኑ ይችላሉ። እነሱን የፈለጋችሁትን በፈለጋችሁት ከለር በፈለጋችሁት ዲዛይን የፈለጋችሁትን እቃም ሆነ ልብስም ሊሆን ይችላል። የትኛውም ነገር እንግዲህ የስጦታም እቃ ሊሆን ይችላል፣ የቤት እቃ ምናምን ብቻ ብዙ ነገር እና እነሱን ስራ ጀምሬያለሁ። በዚሁ ላሳውቃችሁና እንግዲህ አያቴም ብቻ ሳይሆን ከዚህ ዓለም በሞት ለተለዩን ለሁላቸውም አላህ ጀነተል ፊርደውስ ይወፍቃቸው። እንግዲህ ሁላችንም ዱዓ እናድርግ፣ በዱዓ እንርሳቸው፣ ዱዓ እናርግላቸው። እኛም ኢንሻአላህ ዛሬ የተሻለ ነገር አድርገን ነገ ወደ ትልቅ ደረጃ መድረሳችን ስለማይቀር እንግዲህ በወዲሁ ልሰናበታችሁ። በያላችሁበት ሰላማችሁን ብዝት ይበልልኝ።